እያወቃችሁኝ እኔ ቤት መታችሁ እኔ ነኝ እንጀራ ማቅረብ ያለብኝ። እንግዲህ አሁን እንጀራ ማቅረብ እንጀራ ላቅርብ ብላ ብድግ ኢማጂን አስባችሁታል? በጥፊ ነበር እንደ አለም መምታት የራሱ ሰው ስላለ ነው። ከዛ ቁጥጥ አልኳት አለችና የምሬን ነው። በቤታችሁ ሰው እንግዲህ እናንተን ለማድረግ ሲሞክር አስባችሁታል? ያም ተለመደና ከሷ የበለጠ ደግሞ አይናውጣ መታ እንደዚህ ስልክ እያወራች ምናምን በላይ ምናምን እሺ ችግር የለውም እሱም ይለፍ ተብሎ እንደዚህ ራይታ ምናምን መንገበታ ተነስታ አለች። እና እነዚህ አጋጣሚዎች አሉ። እና ደግሞ ሳውዲ አረቢያ ላይ አይደለም ሰው እኔን ድመት ራሱ በጣም ነው የሚወደኝ። ማራኪ ጌታ ምስክ ልክ እኔን ሲያው ማለት ነው ስብስብ ሴቱም ወንዱም ማቶሬ ስብስብ ነው የሚሉት። እናቱ የታዘበኩል ይቀመጣሉ፣ አባቱ የታዘበኩል አናታም ነው ባለ ማርያምን በጣም ነው የሚወዱኝ። ሀዲቃ ያሉ ድመቶች ተጠራርተው እኔ ስመጣ ልክ እንደ አንቺ ጠናዣም እያበላሻቸው እኮ ነው። እና ባበላቸውም ሰው አንድ ቀን አብልቶት እንዴት ሁለተኛ ቀን ይመጣል? እንትን ቤት ገዝተን ነበርና ስንሄድ ለእሷ እንትን ያለችውን እየቆረሰች እንዳለ እንትን ሁላ የድመት መሰባሰቢያ ሆነ ቤት። ከዛ በሁለተኛው ቀን ባዶ እጄን የሄድኩት። በሁለተኛው ቀንም ሳህሪ መጡ ማሮቼ መጡ። እኔን ይሄንን አሽትተውት ጠረኔን አሽትተውት። አዎ ሀዲቃ ያሉ አድሬዎች እኔ ናቸው። አንድ ሰው እንደሌለ ሳውዲ አረቢያ እስከምመጣ ድረስ ምንድን ነው እናቴ? እኔ እኮ ነኝ የገዛኋት እናቴ እኮ በጣም ትጣፍጣለች። ማሬ በይ ማሬ አትክፈቻት፣ አስቀምጫትና ያው እቃ ተረተብሽ። ጥፍራም ነገር ነሽ እንዴ? ካይኔ ገባ። ለምን ነው የምትነፊው? ለምን ነው የምትነፊው? አስቀምጪው እያልኩሽ አይደል? ለምንድን ነው የምትነፊው? እኔ አልተነፋሁም ማሬ፣ ሽቶ እየነፋሁ ነው እኮ። እኔ እኮ ያልኩት እንትን ለምን ተከፍተዋለች? አዎ አረማሮች የከፈቱት ልቀባው ነው ማለት። እሺ ወይዘሮ አፍራ ምን አባቱ ሆኖ ነው? ምን ፊቶን ይጣሉት? ቅጣት ተቀጥቼ እንትን እያልኩ ነው። ማን ያቀጣሽ? ይሄ ጥፍራም ታዩ። ስሚ ማን ያቀጣሽ? አታውቂውም? እና ማሮችዬ እና ሳውዲ አረቢያ ያሉትን ሀዲቃ ከሄዳችሁ ማለት ነው ሰላም በሉ እንዴ በእናታችሁ። ድመቶችን ሰላም በሏቸው በማርያም ጌታና ብሏቸው በማርያም። እሺ አንድ ሰው ቃል ገብቶልኛል። እሺ እኔ እሺ ካልኩኝ ካፌ ስለማድረግ እናንተም እሺ ያላችሁት የምታረጉ ሰዎች ናቸው። አሁን ዛሬ ስሚ ዛሬ 10 ሰዓት ላይ ቤት ነበርሽ? አዎ የት ነሽ? እቤቴ 10 ሰዓትም እቤቴ ነኝ። አሁን ገና ነው የወጣሁት። አሁንም ለነገ ፕሮግራም አንቺ ቅንቅና ሙጽ አናታ እና እንደዛ ነው እንትን ነው እና ቤት ነኝ። አሁን ቤት እሄዳለሁ። ፀጉሬን መሰራት ስላለብኝ ያያ ጋር እንሄዳለን። አሁን እኔ ቤት ሄድና ኬፍ እላችኋለሁ ማሮች። እቃ ማምጣት ፀጉርሽ የምትሰሩ እንደተሰያቸው ያውቁት የለ እንዴ? ምን እንትን ነው የሰው ነው የምተካው ሽማሮች። አዎ ልንገራችሁ፣ ያንኑ ነው እንደምትሰሪው እናቴ። እኔ ሌላ ነገር አስቤ ነበር። ቆይ እነግርሻለሁ፣ እደውልሻለሁ ወደዛ ሲሄድ ለካ በቀጥታ አዎ ውጪ ገዛኝ ውጣ አናታም ቅንቅና ነበር ነው ውጣ እናቴ። ባህሪ ይኑርሽ፣ ባህሪሽ እኔ ከመጣው ጀምሮ ውሻ እየሆንሽ ነው። ምን ሆነሽ ነው?
እነሱ ምግብ አልከለከሉሽ? ምንድነው የምታያቸው? የሰው ነው ማሮች። ያው በሰው ከመዋብ ደግሞ በራስ መዋብ የሚያክል ነገር የለም እና እናንተ የሚያስደስታችሁ ነገር ስለሆነ ብቻ ነው ማምላክን። ደግሞ እኔ በራሴም ተዋብኩ በዛም ቀሽት ነኝ። እሺ አረ እናቴ በእጅሽ ቀርጥፊ ብለውኛል። እኔን ራሱ በእጅሽ ቀርጥፈሽ ብይ። አዎ እኔ ማንም አብጠለጠለኝም አላብጠለጠለኝም ለራሴ በጣም ቆንጆ ነኝ። እኔ ቆንጆ ነኝ። እኔ በጣም ቆንጆ ነኝ። ስነ ምግባር አለኝ፣ ስነ ስርዓት አለኝ፣ ጭንቅላት አለኝ፣ ማሰቢያ የሰው ልጅ ነኝ። ቆንጆ ነኝ። እጅ ግራ አለኝ። ቆንጆ ነኝ እና ራሴን ከማንም ጋር አላወዳደርም። ከፍ ያለም ይሁን ዝቅ ያለም ይሁን ዝቅም አላረግም ከፍም አላረግም። ግምጃ ግምጃ ናት ብዬ የማስብ ሰው ነኝ እና ተዋብኩኝ አልተዋብኩኝ እኔ ለእናንተ ደስታ ስል ነው ማርያምን የማረገው። ባለፈው የተደረገውን ፀጉር በ3 ቀኑ ያነሳሁት ለሰው ደስታ ስል ነው እና ፀጉሬን እንደዛ ማድረግ እችላለሁ አስተካክዬ ምናምን ነገር እና በራስ እንደመዋብ የሰው ነገር በእርግጥ ውበታችሁን አጉልቶ ሊያወጣ ይችላል። ግን ያ የሰው በራስ እንደመዋብ ኮንፊደንስ ይነጥቃችኋል። ያን ነገር ሁሌ ካልተሰራው የሚል ነገር ይመጣል። ገባችሁ? ይሻማችኋል። ኮንፊደንስ በራሳችሁ ላይ የሆነ በቃ አይደል ይሄን ነገር እኮ ባረገው በጣም የሚያምርብኝ ብላችሁ ስለምታስቡ የራሳችሁን ነገር ትተውታላችሁ። እኔ እዛ ቦታ ላይ ፀጉር ቤት ስገባ ማለት ነው እማምላክን የምሬን ነው ይዘገንናችኋል። እውነት ሴት ልጅ ሲጀመር አበደን ጭራሽ ነው ካለ ሁማኔር ማትወጣው ጭራሽ ብላችሁ ድምድም የምታረጉት ለ2 ቀን ወረፋ ይዞ የሚሰራ ኢማጂን አሰባችሁታል? እና በአሁን ሰዓት ላይ በራሷ ነገር የምትዋብ ሴት ያቺ ሴት እንቁ ናት። ማንም ቲክታከር በሉት ያለ ዱቄት የማይወጣ ሰው የለም። ያለ ፀጉር ሁማኔር ሁሉም ቲክታከር በተለይ ፌመስ የተባሉት ማርያምን ያለ ኮፍያ ይሄ እንደዚህ እየተሰፉ እንኳን አይደለም። እኔ አሁን ለታ እንደተሰፋው እንደዚህ የሚመጣ ኮፍያ አለ። እሱን እየለበሱ ነው የሚገቡት። እውነቴን ነው አይደለም? እውነቴን ነው። ስለዚህ በራሷ የምትዋብ በአሁን ሰዓት ሴት ያቺ ሴት እንቁ ናት። በራሷ ተውባ ስለሆነ የምትመጣው። እሺ በቃ እኮ በቃ አላወራም ካሁን በኋላ ያ ወንድሜ ትልቁ ነው። በቃ እንሂድ ሰዓት እንትን ብሏልና እንትን ጥራ። እሺ አልኩ አይደል እንዴ? እስካሁን ታይ ላይ ናችሁ እንዴ? አረ ውዶች እየሄድን በቃ አረ እየሄዳችሁ ማሮች ምንድን ነው? እስካሁን ታይ ላይ ናችሁ? ዝም በይ ላይ ናችሁ? ስንት አወራሁ እኔ? ሰላም ነው ስል እዛ ጋር ስጠራ እኔ ትውት ሳረግ ትውት ነው ማረግ በ6 ነው እንደዚህ የሆነ ነገር ላይ ተሞጫጨራችሁ እኮ ማለት ነው። የሆነ ማስባነን ነው። በ6 አትፈቱም እንዴ? አራዳልቱን እኮ ማሮች በቃ እኛ ፋራዎች ተብለናልና ልጆች ምንም በራሳችን የሆነ መግባቢያ ነገር መፍጠር አለብን ማሮች አዳኞቹ። በቃ እኛ እንደማንም አናወራም። በቃ ካሁን በኋላ በቃ እስቴል በቃ ነገር የሆነ ነገር መፍጠር አለብን። ለስኮ የሆነ ነገር መፍጠር አለብን እንደዚህ ምናምን። ምንድን ነው እርዝና ምን ነው ቋንቋችንን እንቀይራለን እንዴ? ምንድን ነው እዚህ ላይ ተቆያላችሁ እንዴ? አንዳንዴ በ6 የሆነ ነገር እኮ ራሱ ማለት ነው ማሮች የሆነ ነገር ተናግሬ እናንተ ኮሜንት ላይ የምታብጠለጥሉት ከሆነ ይባንናሉ አንዳንድ ጀዝባሶች። ግን ደግሞ በ6 አየር ላይ ከፈታችሁት ሰምቶ እንዳልሰማ ካለፋችሁት ያ ነገር አይባልም እና እንደዛ ነው የምላችሁ። ምንድን ነው እናንተ አንዳንዴ አይገባችሁም። ልጅ እንጂ ናችሁ። ቆይ ልጅ እንጂ ናችሁ። እስኪ እናቴን እኮ ልጅ እንጂ ናትሆኝም ተብያለሁ። ገብርኤልን ድምፅሽ አትቀይሪም እና ሴቶች ሲያወሩ እዚህ ላይ እንደሚያወሩትና ሲጀናጀኑ እንደሚያወሩት ይለያያል ብለውኛል። እና ሁሉም ሰው አማርኛ እንትን ማለት አፍሽን ቀይረሽ ነው ማውራት ያለብሽ እያሉ ነው። እና ምን ትመክሩኛላችሁ? ለምን ትጀናጀኛለሽ አንቺ? ሲጀመር ባላለሽ ሙላዚ መጀናጀ
እናቴ አይደለም ማወቅ አለብህ። ጌታ ምስክሬ። አሁን አሁን እኔ አሁን እናቴ ስልክ ውድ ሌላ ስልክ አለሽ? ጥር ጥር ስል አንቺ እሺ፣ 1 2 3 ጥር ሄላ ወይዬ እኔ ህፃን ልጅ ነው እንደማወራው ወይ አትበይ እንትን ወይ ምናምን ነገር ማለት ነው። ሄላ ወይ እኔ ጌታ አልችልም። ነገ ታስቂብኛለሽ። ጌታ እውነቴን ነው። እኔ እንደ ወንድ ነው እንደ ሴት አሁን ማወራሽ ነው። እኔ እንደ ወንድ አንቺ እንደ ሴት። አይ እንደ ሁሉማ እንደ ሴት አውሪኝ። እኔ ችግር የለውም። እኔ እንደ ሴት ማለት እሺ። ሄላ ለምሳሌ እኔ ብሆን ቢደወልልኝ ለምሳሌ ሄላ ወይ እንዴት ነህ? እኔ እንደዚህ ሰከን ብዬ አላወራም ታውቂያለሽ መቼም። ግን ወንድ ልጅ ቢደውልልኝ እንደዚህ ነው የማወራው። ኦኬ ሄላ ወይ ጎረምሳ ነው እንደሚያወራው ጎረምሳ ነው እንደሚያወራው። እንዴት ነህ? ደህና ነህ አለው። ቀስ ብለሽ በቃ ጎረምሳ አይደለም፣ ይቅርታ፣ እንደሱ የሚሆነው ጎረምሳ አይደለም የሚያወራው እሱ ሚስት እንጂ ባል አይፈልግም። ሄላ ወይዬ እንዴት ነህ? አለልዳንክ ኑሮ ጤንነት ብለው ምንድን ናት ለማለት ልፍታ ወዲህን መውሰድ ያለብሽ ማሪ ደህና ነህ? ደህና ነህ? ይሄ ምንድን ነው? እሺ እንደዚህ ምንድን ነው? እንዴት ነህ? በዚህ እኮ ከቀጠልሽበት ደህና ነህ? እንዴት ነህ? ምንድን ነው? እንዴት ነህ? ምንድን ነው? አይ ውዴ ክማ እኔ ከተቀ እንዴት ነህ? ደህና ነህ? አለክ አለልክ ሁሉ ሰላም? እኔ ደህና ነኝ። በጣም ናፍቀኸኝ ነበር። እንደዛ ነው እንዴ? ኦኬ ኧረ በቅዱስ ሚካኤል እንደው በመቤቴ ማርያም ቆይ አሁን ልማር ብለሽ አይደል? ምንድን ነው? ኧረ በቅዱስ ልማር ብለሽ አይደል እንዴ? እንዴ እናቴ ታዲያ እንደዚህ ነው እንደምታስተምርኝ? እንደዚህ ተሆነ ለምን እኔ በጭንቅላት አይደፋም? እናቴ እዚህ ጋር እንደዚህ እንደማወራው ያቄል እንዴ? እዛ ጋር እጄ እንደዚህ ካወቀ ምን ልማር ይልሻል? እንደዚህ ካወቀ ታዲያ አሁን እሺ አፍራ አሁን እሺ እማሽ ቆይ አይደለም ስሚኝ፣ እንደዚህ አሁን እያወራሽ ነው አይደለ? እንደዚህ ድምፅሽን ይሰማሻል አይደለ ባልሽ? ከዛ እሱ ጋር ስትሄጂ ደግሞ እንደተሰበረ ሰው የምትሆኘው ለምንድን ነው? እናቴ ምን ይሉታል አሁን? ምን ይባላል አሁን? ምን ጉድ ነሽ? ሁላችሁም እንደዚህ እናገረውኛል እኮ ጌቱ ሁላ እኮ በውስጥ ሲያወራ እንትን የህንድ ፊልም ሰሪ ነው የሚመስለው፣ በውጭ ሲያወራ ደግሞ ጋንጋ መቺ ነው የሚመስለው ምናምን ብለውኛል እኮ ማሮች። ወንጀል አንቺ አስተማምረሽ ሲያስተምሩ በቃ እንደው ገብርኤልን ስሚ ቆይ፣ በማርያም ቆይ፣ በእናትሽ ቆይ፣ በእናትሽ ቆይ፣ የሆነ ሰው ጋር ልደውልና ክልበል ያያ ቀስቴ እኮ እንሂድ። እሺ ቆይ አንዴ ቆይ ያያ በማርያም አንዴ ልደውልልህ። ማርያም ልደውልልህ አንዴ ላንተ አንሳልኝ ነው ፈልጌው በማርያም አንሳልኝ። ደህና ነህ? እንዴት ነህ? ያንቺ ከፋኝ